ቤካ እንደምታየው መቼም ፊቴን ማን አባቴ ጀብዱ ወደ አንተ እንድመጣ ነው በቃ ይላኪ እንዳስወጣሽ እንዴ የምጠብቂው? በቃ ውጪ አለቀ። ውጪ ካይን እንዴ ነው እንደዚህ ምን በቃ መውጣት ትችላላችሁ። አለቀ። ምንም እንደዚህ ዲሲሽን ነው ያለኝ። ቤሳ ገብታል አይደለ? ማንንም የመለማመጥ አቅሙ የለኝም። ጂሪ ማንንም የመቀበሉ አቅም የለኝም። አሁን ገብታል አይደለ? ጂሪ ቤካ ሲሆን በእናትህ ቤካ እርቦኛል እያለች አንተ እርጉዝ እኮ ከሸተታት እኮ ይሰጣል እኮ ቤካ ለምን እኔስ በጣም ከፋኝ ያኔ የኔዋ ብለኸኝ ነበረ አሁን አልል ቃል ለምን ተሰበረ ብከፋም ላሎክ ስንፈጥኝ እራስ ወዳዶኜ ቃል ያለኝ ሀቅ ያለኝ ሰው እንደመሆኔ ብቸኛ ነኝ እኔ። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በቤካ ቲዩብ መጥተናል። ያው እንደምታዩት ነው ያው ጄሪም መታለች። የተፈጠረ አዲስ ነገር አለ። በጣም የደነገጥኩኝ ተሰማ እና ያው ጄሪም ስላች ከሷ አንደበት በደንብ የምትሰሙት ነው የሚሆነው። ትንሽ አዝኛለሁና ጄሪ ምን ተፈጠረ ስንገራቸውና እንግዲህ ከአባቴ ጋር ተጣልቼ አባቴ ከቤት አባሩኝ ነው ብቴ ማለት ያው ታውቃለህ ከዚህ በፊት ሲፈጠር የነበረውን ነገር አባቴም በቃ የልጁ አባት አንቺ ማግባት ካልቻለ አብረሽ መኖር ካልቻልሽ ሂጂ ውጪልኝ ብሎ ነው ደብድቦ እንደምታየው ከቤት አባረረኝ። ቃተልከሽ ቤተሰቦቼ እንግዲህ ምንም ማድረግ አንችልም ማለት መክሰስም ምንም ነገር ማድረግ አንችልም። አንደኛ አባቷ ነው፣ ሁለተኛ ደግሞ እንደምታውቁት ትንሽ አቅም አለው እና እሱን በእኛ አቅም የሆነ ነገር ማድረግ ምንም ነገር አንችልም። ከዛ ብሶም ደግሞ ተማበረው ሳያንሰው ፊቷ እንደምታዩት እንግዲህ ደብድቦ ይላካትና ምን አይነት ከባድ አባት እንዳላት እንጃ አላቅም። እንግዲህ አባቷ ነው ምንም ቢሆን እንደዚህ ነው ብዬ መናገር አልችልም። ብቻ ወደ ቤተሰቦቻችን ዛሬ ግዴታ ቤካ ጋር ሄደን ቤካ እንዲቀበላት ነው ማድረግ የምንችለው። ምክንያቱም በሆዷ ልጅ አለ። ልጁን ተሸክማ ምንድን የምትሆነው ልጅ ዛሬ ዝም ብላት ወይም ብትዋት ጎዳና መውጣት አይቀርም። ስለዚህ ቤካ ያው ጥሩ ላይ አይገኝም። ባለፈውም ሳናገረው እሷ ሊቀበላት ፈቃደኛ አልነበረም። ሄድና እናጋትና ብየው ብዙ ነገር ተፈጥሯል። እንደምታውቁት ራሷን ለማጥፋት ሞክራለች ምናምን ከዚህ በፊት እንደምታውቁት ነው ሁሉም ነገር። ቪዲዮንም ገብታችሁ ማየት ትችላላችሁ ከፈለጋችሁ። እና ቤተሰቦቼ አሁን ቤካ ጋር ይዣት ሄድና በግድም ቢሆን ያው አይፈልግም እንደዚህ ነገር ግን ምንም ማድረግ አንችልም እና እንዲቀበላት እናደርጋለን ማለት ነው። ውድ ቤተሰቦቻችን ቀድመን ለእናንተ እናሳውቃችሁ ብለን ነው። ይሄን እንግዲህ ያው አይዞሽ ጊዜ ያውቃል ሁሉም ነገር ያው እንግዲህ ቤት ፍቅድ የሚሆን ይሄን ጊዜ አልፎ እንዲህ እንደቀልድ የምናወራበት ጊዜ ይመጣል ማለት ነው። ይሄን አናግረን ደግሞ መፍትሄ አይጠጣም ያስባል።
ቤካ የተፈጠረ ነገር አለና ያው ነውታት ነው እንግዲህ ጄሪሽ ቁጭ ብሎ ነው ቤካ ተረጋጋ። መጀመሪያ አንተን ተረጋጋ። እሺ የተፈጠረ ነገር አለ እንደምታያት ነው እንግዲህ ጄሪ እኮ ምንድን ነው የማይሆን ችግር ገጥሞታል። በእርጋታ አውራት ቤካ ትነግርሃለች፣ በደንብ ትነግርሃለች። ጄሪ ትነግርሃለች። ካሜራ አውርቼ የወጣሁትኝ እሷን ይዤ ተመጡት ዝም ብዬ አይደለም እኮ ምንድን ነው እኮ ትንገርህ ጄሪ ምን እንደሆንሽ አባትሽ ምን እንዳደረገሽ ምን ነገር እንግዲህ አባትሽ ምን አደረገሽ? ቤካ እንደምታየው መቼም ፊቴን ማን አባቴ ጀብዱ ወደ አንተ እንድመጣ ነው በቃ ይላኪ ያስረግዘኝ እኔም ማግባት ካልቻለ ከዛ በቃ ደብዱን ያስወጣኝ። ቤካ የትም ሄጃ ስለሌለኝ ነው ወደ አንተ ደፍሬ የመጣሁት። እሺ ምን እንድልሽ ነው ታዲያ? አሁን እኮ ያሉን ተፋቋል አይደል? ምንድን ነው ያለው? ሌላ አማራጭ አለ? እንተዋት መንገድ ላይ እርጉዝ ነች። አባቷ ደብድቦን ያባረራት። አባቷን ምንም ማናገር ማንችልም ታውቃለህ እንደምትወጣ። ስለዚህ መንገድ ላይ ከተሆናት ከነ ልጇ ጎዳና ላይ መንገድ ላይ በርድም ዝናቡም ውርጩም የተፈራረቀበት ብቻዋን ትኖራለች ማለት ነው። እንደዛ ነው ምን ለማሳመን እንደመጣው ለማሳመን አይደለም በቃ ልነግርህ ነው። አንተ ነግሬህ አይሆንም የምትለኝ ከሆነ እኔ ይጨፈጣል ልክ ጨክነህ ካንተ እቺ ልጅ አልቀበላትም። አንተ እንግዲህ ያው አሁን እኮ እያወራ ያለው ነገር እኮ ሌላ እኮ ነው። ምንድን ነው እኔ ምን ያኩኝ አይደለም ልክ እኛ ጋር እንዴት ልትደበደብ ይችላልሽ? በዚህ ልክ እንዴት አባትሽ አይደል እንዴ? ቆይ አባቴ እና ታዲያ እንዴ የእሱ ልጅ አይደለሽም ነው? እንደዛ አይደለም እና ታዲያ ይሄን ያህል ፊትሽ እስኪበልስ ድረስ ትጩባት ቤካ የራሳችን ችግር ነው ጭንቀት ይበቃታል። ምንድነው ጭንቀት? እቺ ራሷን ባታጠፋ አይገርመኝም። እኔ ራሷን ለማጥፋት ባትሞክር አይገርመኝም። ሁለት ለምን እሺ ምንድነው ነው ምን አድርግ ነው የምትለኝ? ምን እንዳደርግ ነው ነገርሽ? ወዴትም መሄጃ የለኝም በቃ ለዛ ነው ደፍሬ የመጣሁት። አንተ ውጪ ምንም ይችላል ማለት አንተ ውጪ ምን እንዴት አችል ማለት ቤካ ግልጽ እኮ ነው የማወራው ነገር አንዴ ሻንጣዋን ሊዳ ከመጣች አንተ ጋር እንድትኖር ነው በቃ አሰባች እዚህ ኧረ በጣም እየቀለድክ ነው። እግዚአብሔር በጣም እየቀለዳችሁ ምንድነው መቀለድ? በእናትህ ሰው ቤካ ታውታው ኧረ በእግዚአብሔር አንቺ የማይመስል ነገር እያወራ ያለው ምንድነው ምን የምታወራው? በዚህ እሷ ልትኖር አትችልም። መሄጃ የለኝም በቃ ምን እያደረክ ነው? ለምን እንዴ አታጥንም እንዴ እያልቀብሽ እንዴ ልጅቷ ለምን ማጣት ነገር ባንዱ ማለት አልገባኝም። በቃ እዚህ መኖር እንደማትችል ራሷ ልቦና ያውቃል እኮ። ለምን ወደ ትሄድ ቤካ እኔ ምን አውቃለሁ? አባትዬው እኮ ሌላ ሰው እኮ ነው። እኔ እኮ አይደለሁም። አሁን ልጅ ባይፈጠር ነው እኔ አይደለሁም አባትዬው። ሰማይ ልጅ ባይመጣ የልጅ አባት እኔ አይደለሁም። የልጅ አባት እኮ ተረጋግጠው እኔ በሆነ እኮ ቀበላታለሁ። ችግር የለብኝም። ቶሽ የኔ ልጅ አይደለም። ስለዚህ ሳይሆን ስለ ፍቅር ሳይሆን ማለት ቤካ እንዴት ሸገራ ትመጣ ያለን አትቀበላት ነበር አንተ ድሮ አልቀበላት ድሮም ቤካ ምንም የማይሆን ነገር አትዋሽ። የማይሆን ነገር አትራ እንዴት ያለቀን ታውቃለህ? ቆይ አንድ ነገር ልንገር። አንድ ወንድና ሴት አንድ ቤት ውስጥ ሆኑ ማለት ችግር ታውቃለህ ነው። ምን ለአንተ እንደዚህ ነው ብዬ ልናገር አልችልም። ምን ትሆንሽ ገብቶሃል አይደል? ምን ትሆንሽ በቃ አግባብ ወዳለው ቦታ መሄድ ትችላለህ። በቃ ሩም እንከራይልሻለን። እንዴት ነው እርጉዟ እንደዚህ እንዴት ነው ሩም እንከራያት? እንኳን እሷ እንደዚህ ሆነች። ሳምሪም የታመመችው ሩም ነው ያለችው። ትቀልዳለህ እንዴ አንተ? እየቀለድክ ነው። ስለሷ አላወራም እና በቃ ተመሳሳይ ነው። ሳምሪ ቤት ለመጣ ብዬ እሷ ስላልፈለገች አየህ ዲፈረንሱ እኔ ጋር መኖር ስላልፈለገች ነው እሷ። ምክንያቱም ከቤተሰብ ጋር ከእናቴ ጋር መኖር ስላልፈለገች ምንድን ነው በዚህ ልክ እኔ መጨቃጨቅ አልፈልግም። አሁን ላይ እኮ ምንድን ነው አንተ አላማ? ባለፈው ጫካ ውስጥ እንደዛ ተነጫነጭ ተከራከርን ምን አለን ምናምን ምንም የተቀየረ ነገር የለም። ታዲያ ሁሉ እኮ ነው ባንተ ምክንያት ነው። ታዲያ እንዴት እኔ ማለዳት ተቀጣው ቦታ ሰጠውሽ እኮ አሁንም እኮ እየተንከባከብሽ አይደለ ወይ? እየተንከባከብሽ አይደለ?
ወዴት ልሂድ? እሺ ንገረኝ። እንዲገነች እንዲለቀተች አኩቴን ራሱ ከቤት አባራ ያወጣኝ የሻር ቤት ስታተኛችን ነው። እንዲለቀተች ከሁሉ ነገር ማታረ ከሉ እኔ እንዴት ነው የምቀበለው? በጣም ቀላል ምንድን ነው የሚቀለው? ይሄ ምንም ቀላል ነገር የለውም። ምንም የሚቀል ነገር የለውም። አንተ ከቀለልክ ይቀላል። በጣም እየቀለልክ ነው። በቃ እግዚአብሔር እንዲየውች ይሄ ቀልድ አይደለም። አብሮ መኖር የሚባለው ነገር ቀልድ አይደለም። ምን ሰማኝ? ገብቷል አይደል? በአንዴ እኔ ልቀበል አልችልም። አያገባኝም። ምን ሲጀመር ይሄን ጉዳይ ለምን ደሞ አይመር? ገብቷል አይደል? አያገባኝም። ተንከባከባት አላችሁኝ። ተንከባከብኳት። ፊት መቼ ነሳት? እስካሁን ነሳት። መቼ? ከዚህ በላይ መቼ? ቤት ድረስ እንግዳ መጥቶበት ሊደር እንኳን አንድ ቀን እንኳን ደረ አይባልም። አንድ ቀን ካፍ እኮ ያወጣበት ኮንደር አንዴም እንኳን አወጣም። አታድርም። ማደር ብቻ አይደለም ማለት ነው። መዋል ሁሉ ላትችል ትችላለች። ለምን? ገብቷል አይደል? የዚህ ጭካኔ ለምን? አያስፈልግም። በቃ አያስፈልግም። መኖር ካለበት በዚህ ልክ አይደለም ከኔ ጋር ልትኖር የምትችለው። ሳገባት ነው እዚህ ቤት መግባት የምትችለው እሷ። ገብቷል አይደል? እንዴ እሺ ወዲህ ሳገባት የኔ ስትሆን ብቻ ነው እዚህ መኖር የምትችለው። ልጁ የኔ ሲሆን ብቻ ነው እዚህ መኖር የምትችለው እሷ። የት ሂድ? እሺ የት ነው የምትሄጂው? እኔ ምን አገባኝ? ለምን አገባኝ? በዚህ ደግሞ አቲቲዩድ በዚህ አስተሳሰባ ልጁ አባቱ ቤካም ጋር ያሰበች። እሺ ቀጥል። ቤካ አስተሳሰባን ተዳ እርጉዝ ነች ተዳት እኮ ገባኝ። የሷ ሀሳብ ተዳ። አንተ ግን አትከራከርላት ለሷ። እየተከራከርኩኝ አይደል? ቤካ ባለፈው ለታም ከነባ ጋር እንደዛ ስትከራከር ላንተ አልችልም ላግዝ። አንተ የደስብ ነገር የለም። ቤካ ሁሉ ላይ በሰላም እየኖርክ ነው። ምንድነው በሰላም የምኖረው? እኔ ያለሁበት ጭንቀት ማንም አይረዳም። ጭንቀት ነው ቤካ። እቺ በአካል ፊዚካሊ ጭንቀታንቶ ፊዚካሊ ተደብድባ እርጉዝ ነች። ምትኖርባት የለሽም። አንድ ብሬ ጋር ምትልሽ ምትለብሰው ልብስ ጨርቅ የላት ምንም በቃ ወሬ አያስፈልገውም። ይሄን ነገር ታረዳት በቃ አለቀ። ቤካ ተደበደብሽ አይደለ? አባትሽ ነው ጥሎ አይጥልሽም። ገብቶሻል? ይቅርታ ተባባሉ። እኔም ከቤተሰቦችሽ እንድትጣይ አልፈልግም። አልገባህም? ቤካ አባቴን አታውቀውም። አባትሽ በቃ ምን አንድ ጀነራል ነው ኮሎኔል። ምንድነው ልዩነቱ ካለው ሰው ጋር? የስልጣኑ ልዩነቱ አለቀ። እሱም ሰው ነው እንዴ የሚያዝልባለው። ገብቶሻል አይደለም? ቤካ እሱ እንደዛ አይደለም። ቤካ ብዙ ፈርዘር ባታወራ ትመጣችቷ በቀላሉ ከቤት የወጣች ምን ይመስልህ? ያለ ምንም አንድ ነገር ልንገርህ። ባለፈው ላይ የተፈጠረውን ነገር በሙሉ አይተናል። ምንድነው ካለምትለው ነገ ሙከራች ከዚህ በኋላ ከረከማት የኔ ፍቅረኛ እኮ እንድትሆን ነው እሷ ፍላጎቷ። ጓደኛ እንኳን አይደለም። ጓደኛ እንድትሆን እሱን ችግር የለም። በዚህ ጉዳይ እንድትገባ ቤት አልፈልግም። አንተ የፍቅርን ጉዳይ ሰለሞ ይሄኛውን ነገር ትወጣዋለህ። ቀልድ ነው እንዴ አንተ? ትወጣዋለህ። እዚህ ቤት መኖር ቀልድ ነው እንዴ? ምን አግዛት ነው እሷ አንድ ላይ መኖር ቀልድ ነው? አግዛት ነው ያልነው። ምንድነው አግባት አያልኩም። ምን ቢካ ምንድነው አታካብድ። እዚህ ነው የዚህ ነው አታካብድ። እንዴ የማይመስል ነገር አግባት ወይ ደግሞ ፍቅር ያቀርብላት ልጁን ምንም አላልኩም። እኔ ያልኩ በምትችው አቅም አግዛት። በቃ ካንተ ጋር ትኖር ምን ችግር አለው? አትኖርም። ባሳ ቢባል የምትፈልገውን ነገር ብቻ አንተ የምትቋቋመው ነው። አያገባኝም። አትኖርም። ምን ታያትነው? ለምን ማትኖር? ምን አደረገች? አንተ እዚህ ነው አልኩ። ደግሞ ጨክንባት። አንተ አይደብርህም እንዴ? አንተ ሰው አይደለም እንዴ? እያለቀሰች ይመጣች እንደዚህ ተረድባ ፊቷ እንደዚህ በላልዞ ያያ እንዴ? እርጉዝ ነሽ እያልኩ ነው። እንዴት አንተ ይኸውልህ ነገር የተፈጠረ ዝም ብትለው ለጨካኝ የወርዲ እንኳን ልብ ነበረ የወርዲ ልብ ነበረ። በቃ ያ ልብ ደግሞ የለም። ምን ጨካኝ ነው? በቃ ያ ልብ የለም። አለቀ። ምን ለምን ማትረዱት? እሷ እኮ የወርዲ ሄዳ እኮ ፎቶዋን ሰቅላ ነበረ። ከዛ በኋላ ራሱ ነው ያልኩ። ከዛ አንተ እሺ ቤካ ወዴት ልሂድ? እሷን ጋር ተቀበል። ማልቀበልበት የራሴ ምክንያት ምን ያክል ልጆች አንተ ነው ጨካኝ ነው። የሚያስፈልገው ነገር ምን ታውቃለህ? ምን ውጡ የት ነው አንተ? አማዲ ምን ነው ነገር ታውቃለህ? ምን ቢካ ምን እያልኩ ነው ግን እየሰማኸኝ ነው? አገባኝ ምንድን ነው የማይገባ? አገባኝም ምን እንዴ? እኔ ልጅ አባት አይደለሁ። እኔ ቤካ የልጅ አባት አልቻለሽ። ባለፈው የመጣው ፍቅረኛሽ አይደል እንዴ? ቤካ እንደዛ አይደለም። እባክህ ስላሳለፍነው ጊዜ ብለህ ተረዳኝ። እሺ ወዴት ልሂድ? ማን አለኝ? ቤካ መውጣት ይችላል። እኔ አሁን ለቅሶ ምናምን የማዳምጥበት ታይም አይደለም። ገብቶሻል? በጣም ይቅርታ ጂ እንደዚህ ልልሽ አልፈልግም፣ ግን እንክብካቤ ካል የፈለግሽውን ነገር አደርግልሻለሁ። አሁንም ምንም የነፈኩሽ ነገር ያለ አይመስልም አይደለም? እንደኔ ምንም ነፍጌሻለሁ እንደ ድሮ
ብትደውይም እያነሳሁልሽ ምናምን የምትፈልጊውን ነገር እያደረኩ አይደለ? ቤካሽ የት ልሂድ ንገረኝ። የት ልሂድ? ሂጃለኝ ቤካ። እሺ ወዴት ልሂድ? እኔ ማን አለኝ? እኔ አላውቅም እንጂ እኔ አላውቅም። በወዲ እኮ ያዝኩት ያንተን ልጅ ነው ቤካ። ረግዴንም ፍራ። አልፈራም። ምንድን ነው የማትፈራው? አልፈራም። ለምን? በጣም ከፋኝ፣ እኔስ በጣም ከፋኝ። ያኔ የኔዋ ብለኸኝ ነበረ፣ አሁን አልል ቃል ለምን ተሰበረ? ብከፋም ላልወቅስ ፈጥኜ እራስ ወዳዶኜ ቃል ያለኝ ሀቅ ያለኝ ሰው እንደመሆኔ ብቸኛ ነኝ እኔ። ምን ያስነሳልኝ? አልፈልግም። በቃ ያስነሳት አባቴ እንደሆነ አንዴ ከቤት አባሩኛል። እሺ ቤካ ወዴት? አባትሽ አይጨክንም ባንቺ። አባትሽ ባንቺ አይጨክንም። ቤት ይቻልሽ ጄሪ። በእግዚአብሔር በዚህ ሁኔታ አይሆንም። ምን ቤካ ስላሳል ምን በእግዚአብሔር ያስነሳል? በእግዚአብሔር ምን ታስነሳልኝ? በእንደዚህ አይነት ሁኔታ ለምን አልችልም? ታዲያ ለምን አልችልም? በቃ ለምን አታውቁኝ? ለምን እባክህ ቤት ወዴት ትሄድ? አልችልም። የትም ሂጅ የለኝም ቤካ። ጎዳና መውጣቴ ነው። እባክህ አባቷ ጋር መመለስ ትችላለች። ምን ከኔ ይልቅ አባቷ ለምን አታናግርም? አንተ ለምን አታናግርም? ለዛውም እርጉዝ ልጁን እርጉዝ ለአንተ ነው እየተሰቃየሁልህ ያለው። እኔ አሁን እያልኩ ያለሁት አልገባህም? ቤተሰቦቿ ናቸው። በሷ የሚጨክን አንጀት የላቸውም። አለቀ። እዚህ መኖር አይጠበቅባትም። አባቴ ስለማታውቅ ጄሪ፣ በእግዚአብሔር ተነሽ። እኔ እናናግረዋለን። አስፈላጊ ከሆነ እናናግረዋለን። እንደዛ ሳይሆን ተነሽ። ችግር የለውም። ችግር የለውም። ምን ጤና አሪ ካያቶ በእናትህ ኧረ ተው፣ ሊርን ፍራ። ተው። ምን ማለት ነው? ምን ማለት ነው? ቤካሽ ወዴት ነው የሚለው? ነገርኝ። እሺ የት ልሂድ? በወዲ እኮ ምን ማለት ነው? ይሄን ነገር ልቀበል አልችልም። ለምን? ቀልድ እኮ አይደለም እኮ አብሮ መኖር ማለት እኮ ቀልድ ማለት እኮ አይደለም። ገብቷል? ምን አግዛት ነው እየገባ ነገር አይደለም። በቃ አንተ ምን ደርቀ ዲናል ምንድን ነው የምትለው? ማን አለበት? ለምን ማታናት ምን ችግር ወደ ማኖራት ነው? ቤተሰቦቿ አሉ። አለቀ። የዚህኛው ልጅ ነው አይደለም። ገብቷል አይደል? ልጅ እኔ እስካልሆነ መጠን ደግሞ አባቱ ከሄዶ ማድረግ ይችላል እንዴ? እንጀራ አባት ነው የምትፈልጊው ነው ለልጅሽ? በቃ እሺ ተው። ጎዳና ይኖራል። ጎዳና ወጥቼ ነው እንደዛ አይሆንም። አንተ ቤት ነው በእናትህ ያማን ጎዳና አንተ ጤነኛ አይደለም እንዴ? ጂቴ ተረጋግጥ። ቆይ እንዴ ቤካ ቤካ አንተ አይመለከተኝም። ምን ያማን እንዴ? አንተ ገብቷል አይደል? ምንም የሚመለከተኝ ነገር በቃ ነው እንዴ? እኮ ቀላለሁ። አንተ ውጡ። በቃ ሂዱ፣ ውጡ። እንዳስወጣሽ እንዴ የምጠብቂው? በቃ ውጪ። አለቀ። ነው ውጪ። ምን ጩካይ ነው እንዴ? ለምን አስጠንቀው። ምን አለቀ። መውጣት ትችላላችሁ። አለቀ። ምንም እንደዚህ ዲሲሽን ነው እኔ አለኝ በይሳት። ገብቷል አይደል? ማንንም የመለማመጥ አቅሙ የለኝም አሁን። ወይኔ ጄሪ፣ እሺ ከዚህ በላይ ምን ለዚህ ነው ይዛት የመጣው? ለዚህ ነው ይዛት የመጣው። አንተ አታልም እንዴ? ተወር ምን አገባኝ? ገደል ለመግባት ይችላል። ምን ረማግዘ ይቁዲ አንተ እርጉዝ ቤካ በእግዚአብሔርን ፈራ ማርያም። አያገባኝም። እንዴ እኔ ምንም የሚያገባኝ ነገር የለም። ገብቷል አይደለ? እሺ አስጠግኝ። እርጉዝ ነሽ ከፈለሽ ቀዝበኛ ዝቦት ማለት ለምን ይዘብኝ የመጣው? እሺ ምን ማርያም ቢጃ ተንቃበናት። ምንድነው የምትነካው? እሺ ምንድነው? ምን ሆና ነው? እሺ ምንድነው? በቃ ወደዛ አይመለከተኝም። ወደዛ ሂድ አንተ። ያማታል እኮ ምንድነው? ቀናርጋት እንቃ እንዴ ጭካኝ ነው እንዴ? ያዘው ማርያም ይሄ ውሃ ከፈለጋችሁ ያዝ።
አንተ በጣም አንተ ጭካኔ በጣም እሺ ዋንጣኝ ታንተ የሆነ ነገር አድርግልኝ በቃ ይኸው ምንድነው ምን አሁን እሺ ምን አርጉ ነው ምን አርጉ ነው የምትለን ለምን አባቷ ጋር ትሄድም እንዴ አንተ ምን ቤት ነህ አንተ ምን ቤት ነህ አንተ ትሙት ምን ቤት ነህ አንተ ከአባቷ ጋር መታረቅ ያለባት ራሷ ናት ከአባቷ ጋር መታረቅ ያለባት ራሷ ናት ምንም የሚያገባ ነገር የለም አንተ ጄሪ ቆይ ተነሽ በእናትሽ እንደዚህ ነው አንተ ወርዲ ባንተ ውጣሽ ይጅ ልጣል በቃ ውጡሽ ተንቃሽ ማለት ነው ጭካኔ ነው ያማል እንዴ በዚህ ሁኔታ እንዴት ሊሆን ይችላል አንተ ራስህ ስታስበው እንዴት ይዛው ዘርጋልኝ ቀጥታ ያማል እንዴ ነጣለች እኮ ምንድነው ጄሪ ተዋት በቃ ተዋት ለአምራም ተዋት እዚህ እኮ የወደቀችው ምንድነው የምትሉት ጄሪ ተዋት በቃ ቀጥታን ቀምጣታ እናንተ አይሞይታም እንዴ ልጅ አንተ ተጣጣ እሺ አንተ ቢያንስ ያለው ነገር ተወው እንዴ በቃ አይደለም ማሳብ ውጣ ሂድ ወርድ ይል በቃ ምን እያደረክ ያለው ነገር ፍጹም ትክክል አይደለም ገብቷል አይደል እኔም እንደመጥፎ ነው እያሳሰብከኝ ያለው አሁንም ነክ አይደለም ሩቢ እሺ ከፋይና ረጋት ቢካ እና ረጋት እሺ በል ማቢካ ተወስ ወሬን ተው እናንተ እንደምታውቁ ማርያም ሁሉ ነገር ስልችት ነው ያለኛለው ስልችት ነው ያለኛለው በቃ ሁሉ ነገር ስልችት ነው ያለኛለው እንዴ ምንድነው ምን አርገ ነው የምትሉኝ ምንድነው አንተ ምን አርገ ነው የምትሉኝ ትንቃ በቃ ተው በቃ ለምን ነገር በለው ተው በቃ ትንቃም ይጀምራል አንተ ምን በትሞደት ይላል አንተ ታዋት በትሞደት ይላል ወይ አክት ያረጋች ነው አታቃተም አንተ እሱ ገብቷል እንዴ ምን ያለው ነው ገብቷል አይደል አሁንም እዚህ መኖር አግባብ ነው ብለህ ታስባለህ አንተ እንዴት እዚህ ይዛት መጣ አንተ ራስህ እንዴት ራስህ እዚህ ይዛት መጣ አሳብ እንዴ አይደል እንጠላን ይፈልግ መጀመሪያትን አንተ ወይ ጭካኔ ያለ እንድትሄድ አይደለም ምንቴ እንድትሄድ አይደለም አንተ ልጅ እኮ እኛን ያመንልህ የምር አስረግታት ከሆነ እኮ ያስከስሳል ታውቃለህ ያስቀጣል በግብ ምንድን ነው ያስቀጣኝ እኛን ያመንልህ ልጅ ያንተ ሊሆን ይችላል እንደውም ከዚህ በኋላ እንደውም አትወጣም ከዚህ ልጅ ያንተ ነው መጥቶ እኮ ነው እሱን አብረን እናያለን እሺ ይልቀጭ ጄሪ ምን ሆነሽ ነው ጄሪ ምንድነው በቃ በትርፍ ትንሽ ፋታ አስጥፍና ተሰውዩ ምን አይነት ሰውዬ ዛሬ በጣም እንደዚህ እንዴት እንደተቀያየር ነው እንዴ አንድ ቀን ነው እንዴ መታ እዚህ ቤት ትኖር የምትለኝ እንዴ ብዙ ነገር እኮ አለ ማለት ነው ቀስ በል ተጨራሽ በጅ አይልሽ አጥልቅሽ እንዴ ቢቃ እንዴ ያልቀሰሽ እግዚአብሔርን ፍራ አረተው ቢቃ አረተው እግዚአብሔርን ፍራ ተው እስካሁን እኮ እግዚአብሔርን ስለፈራው እኮ አልፈራም አንተ ያረቆን ነገር ባክ ማንንም መንገረኛ ያረቋል ቢቃ የትልቅ ነገር አታምስለው ምንም አላቀው እንዴ እንደምታስበው አንተ ተፈራ ያስተኛው ማንንም መንገረኛ ያረቆን ነገር ያረከው ትልቅ ነገር እንደረካተርክ ምን ነገር ጋር ተጠቅ ደሞ አንተ እስከዛሬ ትልቅ ነገር ያረከው አታምስል አላቅም አይደል በጣም በግድት ልትተነዋለች ልጅ ከዚህ በኋላ ነው አይዞሽ ጄሪ ማን ስለሆነች ነው ዝም ብላ የምትኖረው ምንድነው እሺ ጄሪ አትጩባት አሁን ወሬ በእናትህ ታውራይ ምን ትይ በቃ ታውራና የምትቀጥል ከሆነ ትቀጥላለህ አያገባኝም እኔ ገብቷል አይደል ጄሪ ምንድነው እሺ ንገሪኝ ከአባትሽ ጋር መስማማት አልቻልሽም ነው እስካሁን ወይኔ አንተ እንዴ ያልቀስ ያራ እግዚአብሔርን ፍራረ ቢከማራ አረ መድኃኒዓለም እኔ በጣም እያስጨነቃችሁ ነው ምን ለምን መጣችሁ እሺ ቢያንስ ለመጣችሁ እዚህ መጣቱ አስፈላጊ ነበር ለካ ለማርያም አስፈላጊ ነበር ወይ ለማርያም አንድ ታምናለህ በእግዚአብሔር ልክ ታምናለህ አንድ ሰው እንደዚህ ሆኖ መንገደኛ ጄም ሆኖ አትሺ አንድ ሰው መንገደኛ እንደዚህ ነው የሚመጣ መቀበል መቻል አለብህ በርን አንኳክቶ
እርቦኛል ካለ ልታበላ ይገባል። ምግብ ትብላ አትብላ የምታውቀው ነገር አንድም ነገር የለም አንተ። ስለዚህ የትኛውም ሰው በር አንኳኩቶ ምግብ ጠይቅ ካለ መስጠት አለብህ። ለእሷም ታደርጋለህ። ምን ጉዳይ አላደርግም እኮ አላልኩም እኮ። እስቲ እርቦሻል ወይ ተወሱን። ፊቷን እያየኸው ነው። አንዴ በቃ እርጉዝ ነሽ ታውቃለህ። እስቲ አንዴ እንኳን ጠጭ ዋምጥተሃል። በቃ ምግብ አምጥተሃል። ምንም ያደረኩ ነገር የለም። እስኮ እንዴት ውጪ ያልከልከው ያለው ምን በአንድ ቀን እንደዚህ መሆን ይችላል? በአንድ ቀን አትበለ ምንድነው አንድ ቀን የምትለው? ለምን አንድ ሰዓት አይሆንም? እሺ ትክክል ነህ አንተ። ልክ ነኝ። መንገድ ከምጥላት አንተ ጋር አንተ ልክ ነኝ። መንገድ ላይ ጎዳና ላይ ትቻት ብርድና እንትኑ ሲፈራርቅባት ከማይ አንተ ጋር አንጥቼ የሆነ ነገር ቢሆን ይሻላል። ገብቷል? ቢያንስ ትንሽ 5 ደቂቃም ታርፋለች። እንደዚህ እረፍት እኮ አልሰጣትም። አንተ ቢካ አልሰጣትም። እያስጨነካት ነው ያለው። ልጅቷ ያቷ ጭንቀት አለበት። ፊቷን ነው እስቲ ቢካ ፊቷን ነው ምንድን ነች? ይኸው እና ከአባቷ ጋር ማስማማት አይሻልም? እንት አሁን እኔ ጋር አምጥተህ ጭራሽ ይፋሰ ነገር አባቷ እንደዚህ ካረጋት እሷ እንግዲህ ምን ያክል ሞከራ ቢሆን ነው አስቧት። ያልሞከረች ይመስላል። አንተ ጋር ትንሽ ጊዜ ትረፍና ከዛ በኋላ ቀስ እያልን ደግሞ ከአባቷ ጋር ለማስማማት እንሞክራለን። ይሄን ነበርኛ ያለ በቃ እንደቃ ያ ነገር አይደለም። አንተ ያ ነገር ውስጥ ከተትከው ወሬው እኛ ያለ ትንሽ አንተ ጋር ትሁን በቃ አንድ ቀን ሁለት ቀን አንተ ጋር ትረፍ። ትንሽ ተንከባከባት። ለነሱ ያለው ለአንተ ለነፍስህም ጥሩ ነው። ሁለት ነፍስ ነው ትቷል። እርጉዝ ነች አይደል? ልጅም አለ። ተንከባከባት። የሚያስፈልጋት ነገር ትንሽም ነገር አድርግለት። አንተ ጋር ትረፍ ትንሽ። ከዛ በኋላ ከአባቷ ጋር እናስማማታለን። ትንሽ ቀን አለቀ። ልቀበልህ የምችለው ምን አሁን ያልከውን ነገር ልቀበልህ የምችለው ለ2 ቀን ወይ ለ3 ቀን ምን ትይኛለሽ? ከዛ በኋላ ትሄዳለች። ገብቶሃል አይደል? የምትቆይበት ምንም አይነት ሪዝን አልፈልግም። እኔ በዚህ ሰዓት ማንንም የመቀበለው አቅም የለኝም። አሁን ገብቶሃል አይደል? ቪጂሪ ቢካሽ የሆነ በእናትህ ቢካ እርቦኛል እያለች አንተ እርጉዝ እኮ ከሸተታት እኮ ይሰጣል እኮ ቢካ እኮ። ታዲያ እኔ መች ከለከልኩኝ እኮ ስታበቃ ሄድና አፍጥ ነው ምን ለመጠጭሽ በቃ ይዋ ይታል ችግር የሚበል ነገር አምጣት። አይሽ ጀሪ ኧረ ምን በእናትህ በዚህ ልክ ቀናልከኝ። ቁጭ ያለሽ ትንሽ ሙቅላትና ትበላለች። እስከዛ ውሃ ጠጪ። ሌላ ውሃ ላምጣልሽ? እሺ በቃ ሮቢ ከበልና ካሁን ከዛ የሆነ ነገር ካሜራ ማጥፋት